አዎ ጽፌልህ ነበረ። እሺ አጋጣሚ ማታ ከፋሚሊ ጋር እያወራሁ ስለነበር ነው ላይቭ ላይ ያልገባሁት። ችግር የለም። እና ለመቀበል ወስናል አይደል? አዎ እሺ የምለውን ቃል አብረኸኝ የተከተልክ ነው። እሺ አሽሀዱ አሽሀዱ አላ አላህ ኢላሃ ኢላሃ ኢለላህ ምን አልክ? ኢለላህ ኢለላህ ወአሽሀዱ አሽሀዱ አነ ሙሐመደን አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሃል። አላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከዚያ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆናል። በእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት አምላክ አንድና ብቸኛ ነው ብለህ ለዚያ ለአንዱ አምላክ ብቻ ማመንና መስከር ነው። ከእርሱ ውጭ ሌላ ማንም የሚመለክ የለም። እንዲሁም በዘመንህ የተላከ ተአሚኑ ቢላሂ ወሩሱሊህ ይላቸው ነበር። በእኔ በአምላካችሁ በአላህ እመኑ፣ በላኳቸው መልእክተኞችና ነቢያቶችም እመኑ እያለ ያዛቸው ነበር። በመሲሁ ዘመን ምን ብሎ እንዳዘዛቸው ምን አለ? ወኢዝ አውሐይቱ ኢለል ሐዋርይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ሱረቱል ማኢዳ ቁጥር 111 ላይ ወደ ሐዋርያቶችም በትእዛዝ ቃሌን ባስተላለፍኩ ጊዜ አንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይ በመሲሁም እመኑ በነቢይነቱ እያለ ያዛቸው ነበር። እነሱም ምን አሉ? ቃሉ አመና፣ እነሆ አምላካችን አላህ ሆይ በአንተ በአንዱ አምላክ አምነናል፣ እንዲሁም ደግሞ በላክልን መልእክተኛና ነቢይ አምነናልም፣ እኛ ሙስሊሞች መሆናችንን በዚህ መስክርልን አሉ። ማረጋገጫ ይህንን አሁን ያልነውን ቃል የሸሃዳ ቃል በማለት ነው። እና ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ከአላህ ዘንድ ምን ያገኛል? በተቀበለበት ከተባለ ያለፈ ኃጢአቱን ሁሉ ምህረትን ያገኛል። ይህን ቃል ገብቷል አምላክ አላህ በቁርአን ላይ በርካታ ቦታ ላይ ሲናገር፣ በሱራ ጣሃ ላይ ለምሳሌ ምን አለ? ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ ኃጢአቱን ሁሉ ምርለታለሁ፣ ይሰርዝለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ምን አለ? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሃ የቱቡ ዐለይሂ ኢነላሃ ገፉሩር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ ወደ እኔ የተመለሰ ንስሐ ያደረገ ባሪያዬ ራሱን ያስተካከለ እኔ እምርለታለሁኝ፣ እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና እያለ ይናገራል። በሱረቱል አንፋል ላይ አላህ ሱብሓነሁ ወተዓላ ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ክደውኝ ላሉ ባሪያዎች ቢመለሱ ወደ እኔ ቢያምኑ ያን ያለፈውን ይቅርልላቸዋለሁ ብሎ ቃል በቃል ተናግሯል። አንድ ሰው እስልምና ሲቀበል ሻወር እንደወስድ ታዟል፣ በሶላት ዝግጁ ይሆን ዘንድ። ሁለተኛ እስልምና ትዕዛዝና መሰረት። አሁን ከዚህ በኋላ ምንድን ነው ማድረግ ያለብኝ? ልነግርህ ነው። ሻወር ትወስዳለህ፣ ለሶላት ዝግጁ ትሆን ዘንድ ስለ ሶላት አሰጋገድና ስለ ውዱ አደራረግ በመማር ለጌታ ለአምላክ ለአላህ ብቻ መስገድን ትጀምራለህ ማለት ነው። ሙስሊም ጓደኞች ይኖራል አሉ? ሙስሊም ጓደኞች አሉኝ። እነሱን ሶላት አሰጋገድ አሉኝ አስተምሩኝ በላቸው። በጣም ቀላል ነው። ጽፋ ይሰጠዋል፣ አሰጋገዱን ያሳየዋል። በተለይ በአካባቢ ሙስሊም ጓደኞች ካሉ ታገኛቸው በጣም ቀላል ያሳየዋል። ያ ነው። እዚያ አምላክህን ህግና ስርዓት ቁርአንና ሐዲስን በመማር እየፈጸምክ የተከለከለውን በመራቅ እስከ ህይወት ፍጻሜ ድረስ ትቆያለህ።
إذا بقطع يعلم الله سبحانه وتعالى برسول عمنا بارا وجنة اللي أسكبه قال قبطان الأمر حتى وتعالى من على إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم له እነዚያ በእኔ አምነው መልካም የሰሩትን የጀነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ። وعد الله حقا ይላል። እኔ አምላካቸው የአላህ ቃል እውነት ሲሆንም ማለት وهو العزيز الحكيم ይናገራል። ያ ነው። እሺ ኢያሱ ስም መቀየር ከፈለክ መቀየር ትችላለህ። አትቀየርም፣ ችግር የለውም፣ ምርጫ ነው። እሺ አይጋጭም። ኢያሱ ትርጉሙ ምን ነበር? ማለት የስሜ ትርጉም አይጋጭም። ትርጉሙ ምን ነበር? ኢያሱ ማለት ኢየሱስ ማለት እኮ ነው። ኢያሱ ዩሻ በግሪክኛ ኢየሱስ ማለት ነው። ኦኬ ዩሻ የሚባል ነብይ ነበር። ዩሻ ኢያሱ ብሎ ይጠራዋል። ለምሳሌ ከሙሴ በኋላ የተነሳው ነብይ አለ አይደል? የሙሴ አገልጋይ የነበረው ታውቀዋለህ? የነዌ ልጅ ኢያሱ ተብሎ የሚጠራው ማለት ነው። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ቀደምት ነቢያትን መንገድ ይዘው በመምጣታቸው ስለ ሙሴ ይነግሩንና ከእርሱ ጋር የነበረውን አገልጋይ እንዲሁ አላህ ሱብሓነሁ ወተዓላ ሲተርክልን ዩሻዕ ኢብኑ ኑን ብሎ ይጠራዋል። ዩሻዕ ኢያሱ ብሎ ይጠሩታል። ያ ነቢይ ነው። ያ ነቢይ ከተደረገለት ተአምር መካከል ፀሐይን አላህ ሱብሓነሁ ወተዓላ ይዞለታል። ታውቃላችሁ? ፀሐይ ከጠላት ጋር ጅሃድ እያደረገ እየተፋለመ ያለ የታላቅ ነቢይ ቤተል መቅደስን ኢየሩሳሌም ላይ ያለችዋን ያችን ቤተል መቅደስን ነፃ ለማውጣት ከጠላት እየተፋለመ ያለ ፀሐይ ልትጠልቅበት አለች። ወደ አላህ ሱብሓነሁ ወተዓላ ዱዓ አደረገ። አምላክ አላህ ሆይ በጠላቶቼ ላይ ድልን እስክነሳ ድረስ ፀሐይ ያዝልኝ ብሎ ለመነ። ሸምስ አሉ ነቢ ሰለላሁ ዐለይሂ ወሰለም። አላህም ጨረቃን ፀሐይን ያዘለት ሐታ እንተሰረ ዐላ አዕዳኢሂ በጠላቶቹ ላይ ድልን እስኪነሳ ድረስ እና ያ ነው። እሺ ሌላ ስም ደስ የሚል የሙስሊም ስም አለ ወይስ እኛ እናወጣለን? እስካሁን ማለት አላሰብኩበትም። እሺ ደስ የሚል ስም እስኪ ጻፉ። ረመዳን የሚል ስም ወይንም ዩሱፍ ወይንም ሁሰይን ራሴን ስም እሺ ሙሐመድ፣ እሺ ዳውድ፣ ቢላል ይድረስ የሚልህን ታስቆመናለህ። እሺ ዘከሪያ፣ አሚር፣ እሺ አብዱላህ፣ አብዱራህማን፣ እሺ አቡበክር፣ ኢምራን፣ ካሊድ፣ አይመን፣ ዑመር። እኔ መሐመድ የሚለውን ወድጄዋለሁ። ሙሐመድ ማለት መስጉኑ ማለት ነው። ስነ ምግባራቸውም ሆነ ባደረጉት ድርጊት ከአምላክ ዘንድ የተመሰገኑ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሙሐመድ መስጉኑ ማለት ነው። ከዚህ በኋላ ወንድማችን ሙሐመድ አረጋ ብለህ እንኳን ወደ ነቢያት መንገድ መጣ ብለናል። ወንድማችን አመሰግናለሁ። አያሽ ወንድሜ ጥያቄ ያለሽ ቀጥሉ። አወል አስቆሜህ ነበር፣ ይቅርታ። ጥያቄ አለ የተነሳለ? አዎ ሙሴ እንትን ሰላት